ሰላም ውድ ተማሪዎቻችን፣ ይህ ለርንቤ ነው። ኢመርጂንግ ቴክኖሎጂ ባለፈው ካቆምኩላችሁ ነምበር 6 ፊውቸር ትሬንድስ ኢን ኢመርጂንግ ቴክኖሎጂስ ከሚለው እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። ኢመርጂንግ ቴክኖሎጂ ትሬንድስ ኢን 2019 አካባቢ ኢመርጂንግ ቴክኖሎጂ ምን አይነት ነገሮችን አገኘ፣ ምን ነገሮች ተገኘ፣ ከዚህ በኋላስ ምን እየሰፉ ይሄዳሉ የሚለውን እናያለን። 5G networks it's a fifth generation wireless technology for the digital cellular networks that began a wide development in 2019 በ2019 አካባቢ 5G ኔትወርክ ተጀመረ። ወይም ደግሞ ይሄ ዋየርለስ በሆነ ሲስተም ሀይ የሆነ ዲጂታል ሴሉላር ኔትወርክ እንዲተላለፍ ማድረግ ተጀመረ ማለት ነው። እና ፋስት ኤንድ ኮምፖስት ወይም ደግሞ ይሄ በጣም ፈጣን የሆነና በቀላሉ ልናገኘው በጣም ደግሞ የተሰራጨ እንዲሆን ያደረገው 5G ኔትወርክ ተጀመረ ይለናል ማለት ነው። autonomous devices that are physical robots that are aware of their physical surroundings can learn from input and experience and are able to do tasks mostly on their own. በራሳቸው መስራት የሚችሉ ሮቦቶች የተፈጠሩ ነው። እነዚህ አውቶኖመስ ዲቫይስ ብለን የምንጠራቸው ራሳቸውን በራሳቸው እያዘዙ ከኋላ ራሳቸውን በራሳቸው እያስተማሩ የሚንቀሳቀሱ ሮቦቲክሶች እየተከናወኑ ነው ማለት ነው። አርጉመንት አናላይሲስ it is the use of machine learning ወይም ML and natural language processing ወይም NLP to enhance data analytics, data sharing and business intelligence. በራሳቸውን እያስተማሩ ተፈጥሯዊ የሆነ ቋንቋን በመጠቀም ሊሆን ይችላል፣ በራሳቸውም ላንጉጅ ለርኒንግ ሊሆን ይችላል፣ ተምረው የራሳቸውን ዳታ አናላይዝ ማድረግ የሚችሉ ዘመናዊ የአርጊመንት አናላይዝ ተብሎ ይጠራሉ። እነዚህ ፊውቸር ፕሮባቢሊቲ ይኖራቸዋል ተብሎ ይታሰባሉ። ሌላ ዲጂታል ትዊንስ ኢትስ ኤ ዲጂታል ሪፕሊካ ኦፍ ዘ ሊቭ ኦር ነን ሊቪንግ ፊዚካል ኤንቲቲ። ዲጂታል ትዊንስ ሪፈርስ ቱ ዲጂታል ሪፕሊካ ኦፍ ፖቴንሻል ኢን ዘ አክቹዋል physical asset or physical twin process people places system and devices that can be used to various purpose. ሪፕሊካ ሲባል እዚህ ጋር ልታውቁት የሚገባው ነገር በዚች ዓለም ውስጥ ፊዚካል አሴት ብለን የምንጠራቸዋሉ እነሱን ዲዛይን በማድረግ በማስተካከል በመቅረጽ የሚቀመጡ ፕሌሶች ሊሆን ይችላሉ፣ ፒፕል ሲስተም ሊሆን ይችላል። እነዚህን መስራት ዲቫይሶችን መስራት አሁን ለምሳሌ ስማርት ሲቲ ብለን ምንጠራዋለ። ስማርት ሲቲ ብዙ ቴክኖሎጂ የሆነ የያዙ ነገሮች አሉ። ለምሳሌ እነዚህ አበባዎች ምናምኖች ወንዞች አሉ። እነዛን ስማርት በማድረግ ስማርት ሲባል ወንዞችን በማሳመር የተለያዩ ደግሞ ቅርጻ ቅርጾችን በመሳል ይሄ አበባዎችን በስትራክቸር በማስቀመጥ ውበት እንዲኖረው በማድረግ ዲጂታል ሲስተም ትዊኒንግ ሲስተም ማስቀመጥ ማለት ይሄ ዲጂታል ትዊን ይባላል። ኢንሃንስ ኤጅ ኮምፒውቲንግ it is distributing computing programming which brings computation and data storage closer to the location where it is needed to improve response time and save bandwidth. ማለትም ያው ጊዜና ሰዓቶችን እንድንቆጥብ ኮምፒውቲንግ በማድረግ ፕሮግራሞችን ተጠቅመን ዳታ ስቶር በማድረግ ብዙ ሂደቶች የነበረውን በቀላሉ ሲምፕሊ ኤጅ ኦፍ ኮምፒውተሪንግ ወይም ኮምፒውቲንግ ላይ ስቶር አድርገን መገላገል እንችላለን ማለት ነው። ኢመርሲቭ ኤክስፒሪየንስ ኢን ስማርት ስፔስ አን ኢመርሲቭ ኤክስፒሪየንስ ኢዝ ኢሉዥናሪ ኢንቫይሮንመንት ዛት ኮምፕሊትሊ ሰራውንድ ዩ ሰች አስ ዩ ፊል ዩ አር ኢንሳይድ ኢት ኤንድ ፓርት ኦፍ ኢት ማለት በቨርቹዋል ሪያሊቲ እና አርጊመንት ሪያሊቲ እንደምንለው ማለት ነው። በዚህ ባለንበት ቦታ ላይ ሌላ ምስል እንዲመጣ ማድረግ መቻል ማለት ነው። አለም ኢሉዥን መኖር ማለት የሆነ መነጽር ነገር ይገጠምልናል። የምናየው ነገር የሆነ ጌሚንግ ሊሆን ይችላል፣ ደስ የሚል ሊሆን ይችላል። አሁን ከምናየው ውጪ ሌላ ተጨማሪ አድርገን እንደ ጌሚንግ ሊሆን ይችላል የተለያዩ መጫወቻዎች አሉ ማለት ነው። እነሱ ኢመርሲቭ ስማርት ስፔስ ወይም ኢመርሲቭ ኤክስፒሪየንስ ኢን ስማርት ስፔስ ተብሎ ይጠራሉ። አርቲፊሻል ኢንተለጀንስ አሁንም ኢንተርፈረንስ እያደረገ ያለ ነው። ገና ዊክ ላይ ያለ ነው። በቃ ብዙም እየተጠቀመው አይደለም።
ግን ወደፊት እየሰፋ ዋይድ ብሮድ እያደረገ ሌላ ብሎክቼን ማኔጅመንት ነው። ብሎክቼን ብለን የምንጠራው ይሄ ቢትኮይን ምናምን ብለን የምንጠራቸው ነው። እነሱ ደግሞ ከዚህ ሰፋ ያለ ነው አሉ። ከዚህ በፊት የነበሩትን ስለ እነዚህ ተንትኛ ነግሬያቸዋለሁ። ከዚህ በፊት የነበሩ ፓርቶች ላይ መለስ ብላችሁ ማየት ትችላላችሁ። Some emerging technologies that will shape the future of you and your business. The future is now, or so they say. እነሱ አሁን ወደፊት የምንለው ነገር እየመጣ ነው። ከ2019 በኋላ ኤአይ ምናምን የተለያዩ ቴክኖሎጂዎች እየበለጸጉ ነው። እነዚህ ፊውቸር የምናገኛቸው ተብሎ የሚታሰቡት አሁን ገና እና በቃ በአጭሩ እነዚህ ፊውቸር ፕሮባቢሊቲ ይሆናሉ። እነዚህ ሮቦቲክስ ምናምን ብለን አሁን ራሱ እነ ቻይና እና አሜሪካ እየተጠቀሙ ያሉ ቱሎች አሉ። እነዛ ፊቸር ፕሮባብል ሊኖራቸውን ይችላሉ ነው በአጭሩ። በቃ ብዙም ማንዛዛት አያስፈልግም። ወደፊት ዲጂታል የሆነ ሲስተም እያደገ ዲቨሎፕ ኢመርጅ እያደረገ ይሄዳል ማለት ነው። ሶ ኮልድ ኢመርጂንግ ቴክኖሎጂስ አር ቴኪንግ ኦቨር አወር ማይንድ ሞር ኤንድ ሞር ኢች ዴይ። ቀን በቀን በሄድን ቁጥር የተለያዩ ቴክኖሎጂዎች ክሬት እየሆኑ ይሄዳሉ ለማለት ነው። These are very high emerging technologies through and they sound like tools that will only affect the top tier of technology companies who employ the world top 1% of genius. አሁን እንደዚህ ቶፕ 1 የሚባሉ ጂኒየሶች አሉ። እነዚህ ጂኒየስ የሆኑ ሰዎች ከነሱ በላይ ደግሞ እየመጡ ይሄዳሉ። እነዚህ ኤአይ ብለን እንጠራቸው ራሳቸውን በራሳቸው እያስተማሩ እድገት እያደረጉ እነዚህ ጎበዝ ከምንላቸው የተቀጠሩ ሰዎች ካምፓኒ ውስጥ እነሱ ታይር እያደረጉ ከነሱ እየበለጡ ቴክኖሎጂ ይመጣል ለማለት ነው። አፌክት የሚያደርገው ፖዚቲቭ ብቻ ሳይሆን ኔጌቲቭ ኢምፓክት እንዳለው ለማሳየት ነው። this is totally wrong ይላሉ አብዛኛው ሰው። የዚህ ቶታሊ ሮንግ ነው ተብሎ ደግሞ ይቀመጣል። አብዛኛው ደግሞ ኢመርጅ ካረጉ ቴክኖሎጂ ኢመርጅ ነው ያደርጋል ከሚሉ ሰዎች ደግሞ ይሄ ነገር ጥሩ አይደለም፣ አፌክት ያደርገናል፣ መጥፎ ነው ብሎ ይናገራሉ። ማለትም እዚህ ጋር ቶታሊ ሮንግ ሲል ይሄ ለኛ መጥፎ ነው፣ ሮንግ የሆነ ነገር ነው፣ ሮንግ የሆነ ፊውቸር አይዲዮሎጂ ነው። ማለትም ወደፊት እነዚህ ቴክኖሎጂዎች በመስፋፋታቸው እኛን ጉዳት ላይ ስለሚጥሉ እኛ ከወዲሁ ጠቃሚ እንዲሆን እና ደግሞ በራሳችን ኢንስትራክሽን ብቻ እንዲመራ ነው የሚፈለገው እንጂ ራሳችንን ኮንትሮል እስኪያደርጉ መጠበቅ የለብንም የሚል አይዲዮሎጂ አለው ነው። ሌላ ቻትቦትስ፣ ቨርቹዋል አርጊመንት ሪያሊቲ፣ ብሎክቼን፣ ኢንፊዚካል አፕስ እና አርቲፊሻል ኢንተለጀንስ አር ኦልሬዲ ሼፒንግ ዩር ላይፍ ዌዘር ዩ ላይክ ኦር ኖት። ፈለክም አልፈለክም ወደፊት እነዚህ ብሎክቼን ማኔጅመንት ብለን እንጠራቸዋለሁ። እነዚህ ቢትኮይን፣ አርቲፊሻል ኢንተለጀንስ፣ ቻትቦትስን አሁን ብዙ ሰዎች አርቲፊሻል ኢንተለጀንስ ላይ ይጠቀማሉ። ለምን ካላችሁ ማንኛውም ይሄ ሄልዝ ሊሆን ይችላል፣ ትምህርትም በተለይ ደግሞ ይህ ትምህርት ላይ እነዚህ አርቲፊሻል ኢንተለጀንሶችን ይጠቀማሉ ለማለት ነው። የዚህ ቻፕተር ዩኒት እዚህ ጋር ያበቃል። ሌሎች ፓርቶችን ማየት ይጠበቅባቸዋል። ከዚህ በፊት የነበረውን ያስተማርኳችሁን መለስ ብላችሁ ይሁ ማለት ነው። ይህን ይመስላል።